ታዛ ሌላው የመረጥነው ወሬ አሜሪካ የሚወስደን ነው። ሁለት ትዕዛዞችን ነው ለመቀልበስ በሚል ነው ይዘው ወጡ የተባለው ዶናልድ ትራምፕ ጠቅላይ ፍርድ ቤቱ ውድቅ አደረገባቸው በአብላጫ ድምጽ የሚል እኛው ፕሮግራም ላይ ማውራታችን እናስታውሳለን። ከዚህ ቀደም ለፍርድ ቤት የመጨረሻ ውሳኔ እንዲሰጥበት አሜሪካ ለሚወለዱ ልጆች ዜግነት መስጠት ማቆም አለባት አሜሪካ በሚል እሳቸው ያወጡትን ሀሳብ ወይም ደግሞ መመሪያ እንዲያጸድቅላቸው ጥያቄ አድርገው ነበረ። እንግዲህ በአብላጫ ድምጽ ውድቅ ተደርጎባቸው ነበር የሚል ነው። እሳቸው ግን እረፍት ነስቷቸዋል። አሁንም እዚህ ጉዳይ ላይ ነው ያሉት። ካልኩት ጊዜ በፊት የማደርገው ትልቁ ፕሮጀክት ነው እያሉ የዛቱ ነው። አሁንም ሁለት ናቸው። አንደኛው ትዕዛዝ የአሜሪካ ዜጋ ያልሆኑ ሰዎች ልጆቻቸው ዜግነት እንዲያገኙ የሚያደርገውን አሰራር ትርጓሜውን በተመለከተ ትርጓሜው ይስፋ፣ አጭር ነው ትርጓሜው የሚል ነው ያስቀመጡት። የአሜሪካ ዜጋ ያልሆኑ ሰዎች እዛው እግራቸው ስለተገኘና በተለያየ አጋጣሚ እዛው ሆነው ልጅ ቢወልዱ ልጁ እነሱ ዜጋ ባይሆኑ እንኳን የአሜሪካን ዜግነት ያገኛል የሚል ነበረ አንቀጹ ላይ ያለው። አሁን ግን ትርጓሜው ይስፋ ባሉበት አካሄድ ውስጥ እንዲካተቱ የጠየቋቸው ነገሮች አሉ። ለምሳሌ ከወላጆቻቸው አንደኛው የውጭ ሀገር የሽብር ቡድን አባል ከሆኑ ስለተወለደ ብቻ ልጁ በቃ አሜሪካዊ ነው አንልም የሚል ነው። ይሄ ደግሞ ከባድ የሚያደርገው እናትም አባትም ይኖራሉ፣ አንዱ በተለየ መንገድ ትስስር አለው ተብሎ የሚታመንበት መረጃ ከተገኘ እነሱ የሽብር ቡድን አባል ብለው የሚሏቸው ደግሞ በየጊዜው መስፈርታቸው እየሰፋ ነው። የውጭ መንግስት መስሪያ ቤት ሰራተኛ ከሆኑ ከአሜሪካ ውጭ ያለ ሌላ ሀገር መንግስት ሰራተኛ ከሆኑ ያንን ሀገር ሰርቭ እያደረጉ የሚል ነው። ይሄ እንግዲህ ጨርሶ ልጆቻቸው እዛ ቢወለዱም ዜግነት እንዳያገኙ የሚያደርግ ትልቁ መስፈርት ተብሎ ነው የተወራው። እኔ እዚህ ለምሳሌ ኢትዮጵያዊ ሆኜ የኢትዮጵያ መንግስትን ማገለግልበት የቅጥር ጊዜ ቢኖረኝ እሱን የሚገልጽ ማንነት ካለኝ ባለቤቴ የግል ስራ የሚሰራ ሰው ቢሆን ሄጄ ልጅ በወልድ አይሰራም ማለት ነው። ባለቤቴም የመንግስት ሰራተኛ የሚሰራ ዜጋ ቢሆን አይሰራም የሚለውን አስቀምጠዋል። በማጭበርበር ዜግነት ለማግኘት ከሞከሩ ማጭበርበር ብለው ያሉት ምንድነው? ለንግድ ነው የመጣሁት፣ ለመዝናናት ነው፣ ለረፍት ነው፣ ለሕክምና ነው ተብሎ ግን እዛ ወልደው ወለድኩበትን ልጄን ዜግነት ስጡልኝ ብለው የሚሉ ከሆነና ሌሎችም ምክንያቶች ይኖራሉ ማጭበርበር ሲባል፣ ወይም ደግሞ በአሜሪካ የሚኖሩት ያለ ፌዴራል መንግስት የዜግነት እውቅና ሳይሰጣቸው ከሆነ ልጆቻቸው የአሜሪካ ዜግነት አያገኙ። እንግዲህ መጀመሪያ የምትወልደው እናት ወይም አባት የአሜሪካ ፌዴራል መንግስት የዜግነት እውቅና ከሰጣቸው በኋላ ከወለዱ ነው እውቅናው ለልጃቸውም የሚተላለፈው የዜግነት ክብሩ የሚሰጠው የሚለውን አስቀምጠዋል። ይሄኛው በአንደኛው ትዕዛዝ ወይም መመሪያቸው ስር ብቻ ያለው ነው። ሁለተኛው ትዕዛዝ ነፍሰ ጡር ሴቶች ወደ አሜሪካ ለጉብኝት ሄደው እዚያው በመውለድ ልጆቻቸው ዜግነት የሚያገኙበትን አሰራር የሚመለከት ነው። ነፍሰ ጡር ሆነው ከሄዱ በኋላ እንግዲህ በአሰራሩ በተለያየ ምክንያት ሊቆዩ የሚችሉበትን ሰነድ ያቀርባሉ። እዛው ወልደዋል፣ ከወለዱ በኋላ ልጅ ዜግነት ያገኝ የሚል ጥያቄ ብዙ የኋላ ምርመራ ይፈልጋል ማለት ነው። ለምን ነበር የመጣችው? ስንት ወር ነፍሰ ጡር ነበረች? እዚህ ሆና ነው ወይ ያረገዘችው? ስትመጣ ነበረ ወይ ያረገዘችው? ምን እየሰራች ነበር? ማጋ ነበር ያረፈችው? ብዙ እነኚህ ጥያቄዎች አሳማኝ ሆነው ከተገኙ በኋላ ነው እንጂ ነፍሰ ጡር ስለሆነች በአጋጣሚ ስለወለደች አሜሪካ ምድር ላይ ልጁ ስለተወለደ ዜግነት አያገኝም የሚል ነው። ምንድነው ምክንያቴ ብለው የሚሉት አሁን የሚሞግቱት ፕሬዝዳንቱ ክፉ የሆኑ የውጭ አካላት ወይም የተለያዩ ዜጎች የአሜሪካ ደግነትን እየበዘበዙ ማየት ህሊናዬ አይፈቅድም። አሜሪካ ደግ ሀገር ናት፣ ደግነት እየተበዘበዘ ነው በሚል አስቀምጠውታል። ይሄንኑ ደግነት በመበዝበዝ ዜግነት ለማግኘት መሞከራቸው ሊቆም ይገባል። የሚቆመው ደግሞ በኔ አገዛዝነት ወቅት ነው ይላሉ። ለዚህ ደግሞ ከምንም የሀገሪቱ ጉዳይ በላይ እዚህ ጉዳይ ላይ አስተዳደሬ ይሰራል የሚል መልስ ሰጥተዋል። ያስተላለፏቸው ትዕዛዛት በዋነኝነት አሜሪካዊ ካልሆኑ ወላጆች የሚወለዱ ልጆች ዜግነት የሚያገኙበትን አሰራር የሚገድም ነው። ለምሳሌ በአሜሪካ የሚገኙ ወላጆች ያለ ፌዴራል መንግስት እውቅና ወይም ደግሞ መንግስት የዜግነት እውቅና ሰጥቻቸዋለሁ ካላላቸው በስተቀር እንደዛ ካልሆኑ በስተቀር ልጆቻቸው የአሜሪካ ዜግነት አያገኙም የሚለው እንዲካተት አድርገዋል። በአሜሪካ መወለድ የሚያስገኘውን የዜግነት መብት በዋነኝነት ብለው ያስቀመጡት ሩሲያና ቻይና ለምሳሌ እየበዘበዙት ነው
ብለው አስቀምጠዋል። ሩሲያና ቻይና ጭራሽ የበዘበዙት ነው ብለው አስቀምጠዋል። የገረመኝም ነገር እሱ ነው። ሰዎች ቱሪስት ነን ብለው በማስመሰል ይመጣሉ። ይህንን ማስመሰል ልንታገለው ይገባል ብለዋል። እንግዲህ ይህን ደግሞ በዋነኝነት እየደገፏቸው ያሉት የሀገር ውስጥ የደህንነት አማካሪና የዋይት ሀውስ ምክትል ኃላፊ ናቸው። ስለዚህ ስለ ደህንነት ስናወራ፣ ስለ ሀገር ባለቤትነት ጉዳይ ስናወራ አሁን ፕሬዚደንት ትራምፕ እያሉ ያሉት ነገር ትክክል ነው ብለው ይከራከሩላቸዋል። እውነተኛ ወደ ሀገራችን የሚመጡት ልጅ ለመውለድና ዜግነት ለማግኘት ነው ብለን አፋችንን ሞልተን የምንናገርላቸው ዜጎች አሉ፣ የሌላ ሀገር ዜጎች ብለውም ይናገራሉ ፕሬዚደንት ትራምፕ። ከሀገራችን ውጡና ልጆች ውለዱ ብለዋል። እና አንዱ አሁን እያወዛገበ የሚገኘው ነገር የአሜሪካ 14ኛ የህገ መንግስቱ አንቀጽ ነው። አሜሪካ ውስጥ መውለድ ዜግነት ያስገኛል። ማንም ሁኚ ማንም ዜግነት ይኖርሽም አይኖርሽም፣ ለስራ ሂጂ፣ ለመዝናናት ሂጂ፣ ለጉብኝት ሂጂ፣ በተለያየ ተልእኮ እዛ ተገኚ፣ ከወለደች አንዲት ሴት በቃ ወለደች ነው የሚለው። የአሜሪካ ዜግነት ክብርን ያስገኛል። መምረጥ፣ መመረጥ፣ ሌላ የደህንነት ከለላና ጥቅማ ጥቅሞችን የሚያስገኝ ነው። ይሄ ሁሉ ማበረታቻ አስበውበት አታለውን አጭበርብረው አስመስለው ሄደው ልጆቻቸው የአሜሪካ ዜግነት እንዲያገኙ ብቻ ለመውለድ ፈልገው ቀናቸው ሲደርስ እዛ መተው የወለዱ ሰዎች ልጆቻቸው ሊያገኙ አይገባም የሚል ነው። አገራችን መውለጃ ምድር እየሆነች ነው፣ አገራችን መውለጃ ምድር አይደለች የሚለውን ተናግረዋል። እንግዲህ ሁለቱ መመሪያዎች ደግሞ መቼ ነው ተግባራዊ የሚሆኑት የሚለውን እንግዲህ ሚዲያዎቹ እያነፈነፉ ነው። እሺ ያው በየጊዜው የምንሰማቸው ጠበቅ ያሉ ህጎችን ለማስፈጸም ቁርጠኝነታቸውን እያሳዩ ነው የሚገኙት ትራምፕ አይደል? ተስፋ አልቆርጥ ብለዋል። የሚገርመው ነገር እሱ ነው። ሁልጊዜም አሜሪካ ፈርስት የሚለው አይደል? አሜሪካ መቅደም አለባት የሚለውን ነገር እያሳዩት ነው የሚገኙት በብዙ ነገር እና የህዝቦችን ጥቅም ማስጠበቅ የሚለው ጠቅላይ ፍርድ ቤት ውድቅ አረገ። ውድቅ ሲያደርግ እኮ ጨርሰሽ ወደ ሌላ ጉዳይ ነው መሄድ የነበረብሽ። በመመሪያ ደረጃ ማውጣት የሚችሉት ስልጣን አሉት ሲሏቸው ሌሎች የህግ ሰዎችና አማካሪዎች ነው እነኝን ሁለት ነገሮች ያመጡት። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ